እኔ ሕያው አምላክ እግዚአብሔር ምስክር ነው። ፓትርያርኩ አቡነ ጳውሎስ ቢመጡ ይሄን ጥያቄ አይመልሱም። ዝም ብዬ ማካበድ አይደለም። እች ብቻ አይደለችም እኮ ጥያቄ። አሁን እዚሁ ጋር እንኳን ራሱ በጣም የምትኮሩባቸው ብላችሁ የምትሏቸው መጽሐፍቶቻችሁ ማለት ድርሳናት እና ገድላት እንኳን ቢሮ ላይ ዚች ጋር መጽሐፍ ጠረጴዛ ጠቦኝ የገራዡንና ሳሎኔ ያስቀመጥኩትን ሼልፌ ላይ የደረደርኩትን ባመጣ እያንዳንዱ መምህር ቀሚሱን እያወለቀ ነው የሚሸሸው። አይመል ፊት ጥያቄውን አይሰሙትም ቆመው። ወንድሞቼ ለማናደድ እነሱን ለማብሸቅ አይደለም የምናገረው። አይመልሱትም። ድርሳነ ሚካኤል አሁን ይሄ ድርሳነ ሚካኤል አይደል? ይሄም ያው ድርሳነ ሚካኤል ነው ወንድሞቼ እናቶቼ። እርስ በርሱ እንደ ደጋ በግ ይላተምልሃል። ድርሳነ ሚካኤል ከድርሳነ ሚካኤል ጋር፣ ድርሳነ ሚካኤል ከድርሳነ ሚካኤል ጋር አይስማማም። እንኳን ከመጽሐፍ ቅዱስ ጋር ሊስማማ ድርሳነ ሚካኤል ከድርሳነ ሚካኤል ጋር ሁለቱም በቤተክርስቲያኒቱ እውቅና ያለው ማለት ነው። በአንዱ መልአክ ድርሳነ ራጉኤል ከድርሳነ ሚካኤል ጋር ይጣላል። ድርሳነ ኡራኤል ከድርሳነ ራጉኤል እና ከድርሳነ ሚካኤል ከድርሳነ ገብርኤል ጋር ይጣላል። አስበህበት ግባ ናና ማለት ነው። ዝም ብሎ ኦርቶዶክስ መልስ አላት ማለት አይደለም። ቢያንስ እንደው የመላእክትን እንኳን ዛሬ እንንካ ብለን ካለን ካልሆነ ታች ወርጄ ሌሎቹንም አመጣለሁ። ድርሳናትን ቅዱሳን መላእክት የተባሉትን በስማቸው የተጻፈ እንዴት አንዱ ከአንዱ እንኳን እንደማይስማማ እንኳን ከመጽሐፍ ቅዱስ ጋር ሊስማማ ቀርቶ አይደለም እርስ በርሱ እንኳን አይስማማም። ወንድሞቼ ይኸውልህ ሳላነብ መጽሐፍቶቻቸውን ሳልገለብጥ ጥርስ ከማለት ሳላገላብጥ ጥርስ ከምላሳቸው አይቼ አነጻጽሬ የትኛው ገጽ ላይ ምን እንዳለ ከየትኛው መጽሐፍት ጋር እንዴት እንደሚጣላ አይደለም ከመጽሐፍ ቅዱስ ጋር እርስ በርሳቸው እንኳን እንዴት እንደማይስማሙ ከነገረ ድህነት አኳያ የሚያስተምሩት ክብረ ቅዱሳን ብላችሁ ትላላችሁ። ቅዱሳን መላእክትን ራሱ ቅዱስ ሚካኤልን ሙልጭ አድርጎ የሚሳደብ መጽሐፍ እዛ ቦታ ላይ ሲደርስ በግዕዝ ነው የሚያነብልህ። ቄስ እስኪሆነ ይምጣል። ለምን ምዕመን ይመጣል? ዲያቆናት ለምን አይገቡ? መምህራን ለምን የማትገቡት? ምዕመኑ ለምን እንደሚገባው? ሰንበት ትምህርት ቤት ብቻ የሚማሩት ለምን ይገባሉ? ኑና አውሩ። ካህናት ድርሳኑ እናንተ አይደላችሁ የምታነቡት? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ድርሳን ዘቅዱስ ራጉኤል ብላችሁ እናንተ አይደላችሁ የምትጀምሩት? ድርሳን ዘቅዱስ ሚካኤል ብላችሁ እናንተ አይደላችሁ የምትጀምሩት? ኑና አውሩ። አታወሩ። 10 ዓመቴ ስጮህ አታወሩ። ጌርሳምዬ ዘወርሃ ነሐሴን ብቻ ህዳርን ባሳየው፣ ጥቅምትን ባሳየው፣ ጥርን ባሳየው፣ ዘወርሃ ጥርና ዘወርሃ ሚያዝያ ስለ ሳጥናኤልና ስለ ቅዱስ ሚካኤል የሚናገረውን ባሳየው ሰማይ ምድር የማይሸከም ውሸት ከየት ነው የቀዱት? ከቁርአን መጽሐፍት ላይ ሱረቱ አልኢምራን የት ነው የቀዱት? ያው እዚህ ሚካኤል ለአዳም ሰገደለት ብሎ የሚለውን ትምህርት እንዴት ነው እውነት የምታደርገው? ኔ መላእክት ለአዳም ሰገዱለት ብላችሁ ትሉናላችሁ። እኛ ጋር ትመጡና መናፍቃን ጴንጤዎች እናንተ ለመላእክት አትሰግዱም ብላችሁ ትላላችሁ። እኛ እኮ ነን የአዳም ልጆች። መላእክት ካዲያ መስገድ ካለባቸው ዘወርሃ ሚያዝያ እናም ዘወርሃ ጥር ላይ ማለት ነው። ይህንን የትኛው ሰው ነው መጥቶ እውነት የሚያደርገው? ይኸው መላእክት ለአዳም ይሰግዱለት ዘንድ አዘዛቸው፣ በአርያው የፈጠረው ነውና። ንዑድ ክቡር የሚሆን የቅዱስ ሚካኤልን ክብር ገናንነቱን እንናገር ዘንድ ይገባል። ለእጆቼ ፍጥረት ስገዱ ሲል የአብን ቃል ሰምቷልና ፈቃደኛ ሆኖ በመሬታዊ አዳም ፊት በጉልበቱ ሰገደ። ትሁት ታዛዥ ነውና ይላል። ማን የሰገደው? ሚካኤል። ሚካኤል የመላእክት አለቃ ነውና ሲሰግድ ሌሎቹ ሁሉ ሰገዱ ይላል። ታዲያኛ ለምንድን ነው አበሳችን የምታስጠብሱን? ያውም ካርቶን ላይ የተሳለ የሚካኤልና የገብርኤል ነው ብለህ የምትለው አንተ ራጉኤል ቤተክርስቲያን ጀርባ አንድ ስነ ጥበብን የተማረ ሰው የሰራውን ፎቶ የለቀለቀውን ፎቶ የሚካኤል ፎቶ ነው ብለህ የምትለን ማለት ነው። ምክንያቱስ እኛ የአዳም ልጆች አይደለን? አዎ። ሚካኤል ለአዳም ሰግዶለት የለ? አዎ። እኛም የአዳም ልጆች ነና። መላእክት ለእኛ ነው መስገድ ያለባቸው በእናንተ አስተምሮት መሰረት ማለት ነው። ስለዚህ ለፈጣሪው አልታዘዝ ያለ ግን ለፍጥረቱም ለአዳም ያልሰገደ ግን ከሹመቱ ተሻረ፣ ከልዕልናው ተዋረደ ይላል። ይሄ እኮ ቁርአን ላይ በግልጽ ነው የተጻፈው። በግልጽ ሳጥናኤል ራሱ የተሻረው ለአዳም አልሰግድም ብሎ ነው። ሌሎቹ መላእክት ታዘው ሲሰግዱ እሱ ግን አልሰግድም ብሎ ነው ይላል። ይመጣና ለቅዱስ ሚካኤል እንሰግድለታለን ይለኛል። እኔ እግዚአብሔርን ቅዱስ መልአክ አንደኛ መጽሐፍ ቅዱስ ስገድለትም አይለኝም፣ እሱም ስገዱልኝም አላለም። አልሰግድልም በማለቴ አንገቴን በጥሶ አይጥለኝም ቅዱስ ሚካኤል። ምክንያቱም የሚያደርገውን ያውቃል፣ የሚያገለግለውን ያውቃል። ደግሞም ለእኔም ለሱ አምላክና ጌታ አለን። እኔም የእግዚአብሔር ባሪያ ነኝ፣ እሱም የእግዚአብሔር ባሪያ ነው። ስለዚህ ለፈጣሪው አልታዘዝም ያለ ለፍጥረቱም ለአዳም ያልሰገደ ግን ከሹመቱ ተሻረ ይላል። ሰይጣን የተሻረው በዚህ ነው ይላል። ቀጥታ እኮ ይሄ ትንቢተ ሕዝቅኤልን ምዕራፍ 28ና ትንቢተ ኢሳይያስ መጽሐፍ ምዕራፍ 14ን ቀጥታ የሚቃወም እኮ ትምህርት ነው። ቁጥር 100 ምናምን ነገር ላይ ዘወራጥ አሁን ይታያችሁ። እንደውም እዚህ የካቲት ላይ በጣም ብዙ ነው የነበረኝ የምጠይቀው ማለት ነው። ለምሳሌ እዚህ ጋር ላሳየህ። ቆይ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በየካቲት ወር በ12 ቀን የመላእክት አለቃ ሚካኤል የቅዱስ ሚካኤልን የበዓሉ መታሰቢያ ቀን እንሆ እንመንማን እንደሆነ እንናገራለን። ክብር ምስጋና ይግባውና እግዚአብሔር በዚች ቀን የመላእክት አለቃ ቅዱስ ሚካኤልን የራአየት ሰው የሚሆን ወደ ሳምሶን ልኮ ሊገድለው በወደደ በፍልስጤማውያን ላይ
ኃይልን ሰጥቶ ድል አድርጓቸዋል። ከእነርሱም በየቀኑ በአህያ መንጋጋ ሺህ ሰው በመግደል ፈጽሞ አጠፋቸው። ማን ነው የሰጠው ኃይልን? ሚካኤል። ለማ? ለሳምሶን። መጽሐፍ ቅዱስ ምን ይላል? መጽሐፍ ምዕራፍ 13 እና 14 15 ላይ በተለይ ምዕራፍ 15 ላይ የእግዚአብሔርን መንፈስ በሳምሶን ላይ በኃይል ወረደበት ይላል። መንፈስ ቅዱስ ነው ኃይልን የሰጠው። እግዚአብሔር ነው ለአባቶች ኃይልን የሰጣቸው። የባዕድን ጭፍሮች እንዲያባርሩ፣ ነገስታትን ድል እንዲነሱ፣ ሳምሶን ፍልስጤማውያንን እንዲገድል፣ ዳዊትም ጎልያድን እንዲገድል፣ በእያንዳንዱ ቦታ ላይ ሳኦልም አሞናውያንን እንዲዋጋ፣ ለዳዊትም በሄደበት ቦታ ሁሉ ድል ይሰጠው የነበረው የአባቶቻችን አምላክ ልዑል እግዚአብሔር ነው። ልዑል እግዚአብሔር ያው ዘወርሃ ጥር ላይ ይህን ተናግሬ እዚህ ብዙ ኃያላን ስላሉ ለእናንተ ልስጥ። ገጽ 100 ላይ እንዲህ ይላል። ይኸውልህ ሚካኤል አዳም አልሰግድም ብሎ ያለበት ማለት ነው። ገጽ 121 ቁጥር 100 ላይ ዘወርሃ ጥር ማለት እንዲህ ይላል። ዲያብሎስ ለአዳም አልሰግድም ባለ ጊዜ ወደቀ። ማጅሮ ወገኖች ያላችሁ ወንድሞች ናት። ዲያብሎስ ለአዳም አልሰግድም ባለ ጊዜ ወደቀ፣ ተዋረደ የሚሉ አሉ ይላል። እራሳችሁ ብላችሁ የለ እንዴ? ዘወርሃ ሚያዝያ ላይ እኮ ብላችኋል። የምን አሉ ነው? ልክ ነው አሉ። እነማ? ሙስሊሞቹም እንደዚህ ነው ብለው የሚሉ አንድ። ይህም ብቻ አይደለም፣ የቅዱስ ጊዮርጊስ ገድል በተጻፈበት መጽሐፍ ተጽፎ ይገኛል ብለው ይናገራሉ። እኔ አግኝቼዋለሁ። የምን ይናገራሉ ነው? በግምት አይደለም የምናወራው። ድርሳነ ጊዮርጊስ ላይ አሳያለሁ። ማነው? ገድለ ጊዮርጊስ ላይ አሳያለሁ። የእስልምናውንም ወንድሞች ያሳዩዋል፣ እስልምና ላይ የሚሰሩ ስላሉ ማለት ነው። ዲያብሎስ ለአዳም አልሰግድም ባለ ጊዜ ወደቀ፣ ተዋረደ የሚሉ አሉ አሉ። እነሱ ግን እንደማይሉ ሆነው ይኸው ዘወርሃ ሚያዝያ ላይ ብላችሁን የለ እንዴ? የሚሉ አሉ አሉ። ጠር ላይ ዘወርሃ ሚያዝያ ላይ የወደቀ ብላችሁን የለ እንዴ? ከሹመቱ የተሻረው እግዚአብሔር ለአዳም አልሰግድም ብሎ ነው ባላችሁን አይደል እንዴ? ብለናል። ለምን አትሉም? የሚሉ አሉ። ተዋረደ የሚሉ አሉ። ዲያብሎስ ለአዳም አልሰግድም ባለ ጊዜ ወደቀ፣ ተዋረደ የሚሉ አሉ አሉ። እኛ ግን ይኸው ዘወርሃ ሚያዝያ ላይ መላእክት ለአዳም ይሰግዱ ዘንድ አዘዛቸው፣ ባሪያው የፈጠረው ነውና ካለ በኋላ ንዑድ ክቡር የሚሆን ቅዱስ ሚካኤል ገናንነቱን እንናገር ብለው ካሉ በኋላ ከዛ ለእጆቼ ፍጥረት ስገዱ ሲል የአብን ቃል ሰምቷልና ከዛስ ፈቃደኛ ሆኖ በመሬታዊ አዳም ፊት በጉልበቱ ሰገደ። ሚካኤል ትሁት ታዛዥ ነውና። ይኸው ምን አሉ ትላላችሁ? ራሳችሁ ብላችሁ ከስታበቁ በአንድ በዛው መጽሐፍ ውስጥ ነው እንደዚህ አይነት ነገር እርስ በርሱ የሚጣረስ ነገር ያለው። ታዲያ ያው ዘወርሃ ሚያዝያ ላይ ይህንን ይላል ጌርሳምዬ። ዘወርሃ ጥር ላይ እሺ አውሩት። እንግዳ ገብቶላል ኤርሚ ተቀበለው። እሺ ይሰማል። እንዴት ነህ? እግዚአብሔር ይመስገን። እንዴት ናችሁ? ደህና ነን። ኤርሚ ብዙ ጊዜ እንግዲህ ያው ከየት ቤተ እምነት ነው? ኦርቶዶክስ። በኦርቶዶክስ ከቀጥተኛዋ ብዙ ጊዜ ያው ስለ ገድላት ምናምን ስትናገር እንሰማለን። ብዙ ጊዜ ያው ስለ ገድላት ያው ታወራለህ፣ ትናገራለህ። እንግዲህ ብዙ ጊዜ ያው የተባለ ጉዳይ ነው። ያው ለአንተ መደጋገም እየሆነብን ስለሆነ ምን ነው የደጋገምኩት? ምን ነግረኸኝ ነው የደጋገምከው? ከዚህ ቤት የሆነ ነገር እንዳወራኸኝ ምን ነበር የነገርከኝ? ብዙ መምህራን ጋርም ዲቤት ስገባ ያው እናያለን እኮ አይደለ? ምን ነበር የነገርከኝ? በገድላት በድርሳናት ጉዳይ የትኛው መምህር ነው ፊቴ ቆሞ መጥቶ ዲቤት የገባው? እስካሁን ድረስ ጥራልኝ እስኪ። አንድ የለም። እኔ ፊት ገድላትና ድርሳናት ታምራት የሚባሉትን ሊያጸድቃቸው በፊቴ የቆመ መምህሩን ገልጠው እናትክን እንዲል አድርጋት ሚስት ልዘቅዝቅልህ ብለውኛል። ከዛ ውጭ ዘበነን ጠየቅኩት። ኢንተርቪው ሲደረግ ስሜን ጠርቶ አልነጋገርም አለ። ምህረተአብ ተጠይቃ አልነጋገርም አለ። መምህር መስፍን ተጠይቂያቸው ማለት በስርዓት መምህር ታሪኩን ጠይቆ አልነጋገርም አለ። አክሊለ ተጠይቃ አልነጋገርም አለ። ሌሎቹ በሙሉ አንነጋገርም አሉ። ክርስቶስ ምክንያቱም እንደሆነ ታውቃለህ፣ መጀመሪያ ላይ ማለት ነው ስለ ገድላትና ስለ ድርሳናት ከማውራታችን በፊት ነገረ ክርስቶስ ላይ ይበልጥ መግባባት አለብን የሚለው ላይ ነው። ስለ ክርስቶስ ሳንግባባ፣ ነገረ ድህነት ሳንግባባ፣ ስለ ሚስጥረ ስላሴ ሳንግባባ አንተ እያወራ ያለው ዛሬም ይኸው 10 ዓመት አልክ። 10 ዓመት ሙሉ ስለ አንድ ድርሳን ስለ ገድላት ማውራት እኮ ለአንተ እንትን ሊሆን ይችላል፣ የሆነ የአንድ የእውቀት መለኪያ ሊሆን ይችላል። ማለት አውቃለሁ እንደምትለው መጠን ቤተክርስቲያኗን አውቃታለሁ እንደምትለው አሁን የሁሉ ድርሳንና ገድላት ይዘዋል። ቢያንስ በእምነት እንትን ልትለው የምትችለው ነገር አለ። አሁን ለምሳሌ በማመን
ተአምሩን በማመን የምታምኑ ሊሆን ይችላል። ከእምነት በላይ ወይም ደግሞ አንተ መቀበል ከምትችለው በላይ ደግሞ ተአምሩ ከፍ ያለ ነገር ሊሆን ይችላል። ያ ማለት ገድሉ ስህተት አለበት ማለት አይደለም። ሁለተኛ ነገር ቅድም እንትን ላይ እያወራ ነበረ፣ ሚካኤል ለአዳም የሚሰግድለት ነበር የሚለው ላይ ማለት ነው። ያ እንትን ላይ የሰው ልጅ ከመጀመሪያ ከመውደቁ በፊት ወይም ደግሞ ያችን ዕፀ በለስ ከመብላቱ በፊት የሰው ልጅ ክብር ከመላእክት የበለጠ ክብር ነበሩ። በዛ አንጻር መረዳት ያስፈልጋል። ሌሎች መጽሐፍቶችን አዋልድ መጽሐፍት የሚባሉትን ማንበብ አስፈላጊ ነው የምንለው እኛ ለዛ ነው። ቤተክርስቲያናችን አንድምታ እንትን የሚባለው ያ ነው። ሰው በእግዚአብሔር አምሳል ተፈጠረ ከተባለ የመላእክትን ክብር በላይ የነበረው ፍጥረት ነበረ ከመውደቁ በፊት። ስለዚህ መላእክቶች እንዲታዘዙልን ሆነው ነው የተፈጠሩት፣ መላእክቶች በራሳቸው ማለት ነው። ከዛ በኋላ ነው የሰው ልጅ መላእክት እንዲታዘዙ ነው የተፈጠረው። ብሉይን ካወቅ ከቅዱሳት መጽሐፍት እስኪ ለሰው ልጆች እንዲታዘዙ ነው የሰው ልጆች እንዲያዟቸው ነው የተፈጠሩት ብሎ የሚል ከቶራ ወይ ደግሞ ከነቢያት ከመጽሐፍት ከመዝሙር ወይ ደግሞ ከወንጌላት እና ከመልእክታት አሳየን። መላእክት መፈጠራቸው ለሰው ልጆች ሊታዘዙ ነው ብሎ የሚል የሰው ልጆች እንዲያዟቸው፣ እንዲያስወጧቸው፣ እንዲያስገቧቸው ነው ብሎ የሚል የተጻፈ ከመጽሐፉ አምጣና እውነት ታደርገዋለህ ማለት ነው። ያኔ እውነት ይሆናል። ማዘዝ ማለት አሁን አንተ ቅዱስ ሚካኤልን ና ስትለው ይመጣል ማለት ነው። ሂድ ስትለው ይሄዳል ማለት ነው። አንተ የምታስወጣው የምታስገባው ሆኖ ነው እየተናገርክ ያለው ማለት ነው። እኔ ግን ቅዱስ ሚካኤልን ሌሎቹም ነገደ መላእክትን የማዘዝ ስልጣን የለንም። እሱ ነው ያዛቸዋል ያለው እንጂ በህገ ማነው ነቢየ እግዚአብሔር ዳዊት ያለው መላእክቱን ስላንተ ያዛቸዋል እንጂ አንተ ታዛቸዋለህ ተብሎ አልተጻፈም። ካለ ግን አሳየኝ እስኪ። ሰላም ለእናንተ ይሁን። እንደምን አደራችሁ? እንዴት ነው? ሰላም ነው? እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። አሜን። መግባት እንኳን አሁን ነው የገባሁት፣ ብዙ እንትን አላልኩም እና አሁን እንደተናገርከው አንተ የሚያዝያው ምንድን ነው የሚለው ቅዱስ ሚካኤል ትሁት ነበር እና ለአዳም ሰገደ ነው የሚለው እና እዛ ውስጥ ዲያብሎስ ስላልሰገደ ወደቀ የሚል አለ አለ አለ። እሺ ጽሑፉን ብታሳየኝ ወንድሜ። እሺ ያው እሺ ይታያል መምህር? ይታያል። ኦኬ ከዚህ ጀምሬ ላንብበው። ያው በስመ አብ ወወልድ ወመንፈስ ቅዱስ የሚለውን ትቼው ማለት ነው። ወንድሞቼ ሆይ የአብን ገናነት የወልድን ቸርነት የመንፈስ ቅዱስንም ምልአትና ስፋት ልናስብ ይገባል። በሰማይና በምድር ያለውን ፍጥረት ሁሉ በስላሴ አንድነት ተፈጥሯል። እንዲሁም መድኃኒታችን ኢየሱስ ክርስቶስ በሰማይ እንደሆነው ሁሉ በምድርም እንዲሁ ነው ብሎ በወንጌል ተናግሯልና። እንግዲህ በምድር ያለው እናውቅ ዘንድ አስቀድመን በሰማይ የሆነውን እንወቅ እንረዳ። በስድስተኛው ቀን እግዚአብሔር አዳምን በስላሴ አንድነት በአንዲት ምክር ፈጥሮታልና እንዲህም ሲል እኛ አብ ወልድ መንፈስ ቅዱስ በአርአያችን በምሳሌያችን ሰውን እንፍጠር ብሎ ሰውን ፈጠረው፣ ስሙንም አዳም ብሎ ሰየመው። የእግዚአብሔርን መልእክተኞች ሁሉ ይሰግዱለታል ብሎ ነቢዩ እንደተናገረ ይላል። የትኛው ነቢይ እንደተናገረ የብሉይ ኪዳን ነቢያት ምናልባት የሚያውቁት ከሆነ መምህር ይነግሩኛል። እንዲህ ብሎ ያለው ማለት ነው። መላእክትም ለአዳም ይሰግዱለት ዘንድ አዘዛቸው፣ በአርአያው የፈጠረው ነው። ቁጥር 3 ንዑድ ክቡር የሚሆን የቅዱስ ሚካኤልን ክብር ገናንነቱን እንናገር ዘንድ ይገባል። ለእጆቼ ፍጥረት ስገዱ ሲል የአብን ቃል ሰምቷልና ፈቃደኛ ሆኖ በመሬታዊው አዳም ፊት በጉልበቱ ሰገደ። ትሑት ታዛዥ ነውና በእግዚአብሔር አምሳል ስለተፈጠረ ለመሬታዊ ሰው የመላእክት መታዘዝ ለመራዳት ነው፣ መፈጠራቸውም ለእሱ ታዛዥነት ነውና ካለ በኋላ ለፈጣሪው አልታዘዝም ያለ ለፍጥረቱም ለአዳም ያልሰገደ ግን ከሹመቱ ተሻረ፣ ከልዕልናው ተዋረደ ይላል። ያው መምህር አሁን ዲያብሎስ የሚላለው እዚህ ጋር ማን ነው የወደቀው መልአክ? ከልዕልናው የተዋረደው ከሹመቱ የተሻረው ማን ነው? ቅዱስ ሚካኤል የሚላለው። ቅዱስ ሚካኤል የተሻረው ከሹመቱ ማን የተሻረው? ሱራፌል የተሻረው? ኪሩቤል ነው አይደለም? ታዲያ ማን ነው? ስሙ ማን ነው? ከልዕልና የተዋረደው ከሹመቱ የተሻረው መልአክ ማን ነው? በመላእክት ከሄደን ከልዕልነቱ ከሹመቱ የተዋረደው ዲያብሎስ ነው። የተዋረደበት ምክንያት ደግሞ ስለ መላእክት ነው አይደል የሚያወራው? እስካሁን ድረስ እያወራን ያለ ነው ስለ መላእክት ነው አይደል? ማን ነው ከልዕልና የተዋረደው? ማን ነው ከልዕልና የተሻረው? እኮ ከልዕልና የተዋረደው ከሹመቱ የተሻረው ዲያብሎስ ነው። ዲያብሎስ ደግሞ የተሻረበት ምክንያት እሱ ነው። እሱ ነው የተሻረው፣ እሱ ነው የተዋረደው። ሌሎቹ ቅዱሳን መላእክት ይህን እንጨርሰው ብዬ ነው መምህር። ሌሎቹ ቅዱሳን መላእክት የመላእክት አለቃ ቅዱስ ሚካኤል አዛዥ ሆኖ ትሁት ሆኖ ለአዳም ሰገደ። አልሰግድም ያለው ግን ለፈጣሪው አልታዘዝም ያለ ማን ነው? ከቅዱሳን መላእክት መካከል ለፈጣሪያቸው አልታዘዝም ብለው ያሉ አመፀኞች አይደሉም። አመፀኞቹ የሆኑቱ ዋናቸው ማን ነበረ?
ሳጥናኤል ነው አይደል? ዲያብሎስ ማለት ነው። ስለዚህ እሱ ግን ለፈጣሪው አልታዘዘም ማለት ስገዱ ብሎ ሲል ለአዳም እነ ቅዱስ ሚካኤል መጥተው ሲሰግዱ እሱ ግን አልሰገደም። ስለዚህም ለአዳም ያልሰገደ ግን ከሹመቱ ተሻረ ከልዕልናው ተዋረደ ይላል። ስለዚህ ከሹመቱ የተሻረው ከልዕልና የተዋረደው ዲያብሎስ ነው አይደል መምህር? አዎ ልክ ነህ ነው። እንዲህ መቅድመ ወንጌልን ልታወጣልኝ ትችላለህ ወይ? አለ ምናልባት መንገድ ላይ ስላለው አይደለም። ዲያብሎስ ነው አይደል? ግድ የለም አንድ ነው እዚህ ጋር እውነት። ስለዚህ የግድ ስሙ ዲያብሎስ ተብሎ ባይጠራም ከልዕልና የተዋረደው ከሹመቱ የተሻረው ዲያብሎስ ነው። ዲያብሎስ የተዋረደው እና የተሻረበት ምክንያት በትንቢተ ኢሳያስ መጽሐፍ ምዕራፍ 28 በትንቢተ ኢሳያስ መጽሐፍ ምዕራፍ 14 በትንቢተ ሕዝቅኤል መጽሐፍ ምዕራፍ 14 በሌሎችም በወንጌልና በሌሎች መልእክታት ላይ ዲያብሎስ ከተሻረው በ10 መጽሐፍት ውስጥ ከተጻፈው ጋራ ድርሳነ ሚካኤል ዘወርኃ ሚያዝያ ቁጥር 4 እና 5-6 ጀምሮ ያለው ላይ ዲያብሎስ የወደቀበት ምክንያት ብሎ ከ10 መጽሐፍት ጋር ሳይሆን ይስማማው ከቁርአን ጋር ይስማማል። ቁርአን ላይ ይሄ ቃል በቃል ከእስልምና ሃይማኖት ጋር ይስማማል ማለት ነው። እሺ ልክ ነህ። ቅድም መቅድመ ወንጌል አውጣልኝ ብያለሁ እና መቅድመ ወንጌል የምታወጣልኝ ምንድን ነው የሚለው እግዚአብሔር አምላክን እናመስግነው እንቀድሰው ሲሉ መላእክት እኔን አራተኛ አድርጋቸው ሲገዱልኝ እንጂ እኔ አልሰግድበትም ባለ ጊዜ ከስልጣኑ እንደተዋረደ ነው የሚነግረን እና ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ እንደ ወንበር የምታስተምረው ወይም ደግሞ ጉባኤ ሰርታ የምታስተምረው ትምህርት ያንን ነው፣ መቅድመ ወንጌልን ነው። በእርግጥ አኬ እንዳለው ቅድም ድርሳናት ገድላት የሃይማኖት መከራከሪያ አይደሉም። ብዙም ሊስተካከል የሚገባ ነገርም ይኖራል። ይህ እውነት ነው። ሁሉም መምህራን እኮ ተናግረውታል። ይህን አኬ ተናግረውታል። ዲያቆን ያረጋል አበጋዝ ተናግረውታል። እና ይህ በአደባባይ የሚያስተምር ከሆነ እርስ በርሱ የሚጣረስ ከሆነ ሊስተካከልም ይገባል። ይህ ደግሞ የሃይማኖታችን የጀርባ አጥንት አይደለም። የጀርባ አጥንታችን 80 መጽሐፍት ናቸው እና እናንተ የምትቀበሉት 66 መጽሐፍት ነው። እኛ የምንቀበለው 80 መጽሐፍት ነው። አሁን የሚያከራክረን ምን ላይ ነው? 80 እና 66 ነው እና እናንተ እሱም በጣም ብዙ ጊዜ ከሌሎችም ጋር ተነጋግረናል። ግን እዚህ ጋር ቀደም እርሶ አውቄ ነው እዚህ ጋር ዲያብሎስ አይልም ብለው ሊከራከሩ ነበር። ግን ባይጻፍም ዲያብሎስ ብሎ ስሙ ባይጻፍም ብዬ ቀጥዬ ያለውን አላነበብኩለትም። ምን እንደሚሉ ለመስማት ነበር። እርሶም ግን አልካዱትም። ግን ቀጥዬ ላንብበው። ዲያብሎስ ይላል አይልም ብሎ የሚለው ማለት ነው። ያው ስለ አልካዱ ችግር የለም። እኔም አልካዱትም እኮ ነው ብዬ የምለው። ግን ቀጥዬ ላነበው የፈለግኩት ነገር አለ። ምን ይላል? ነቢዩ ዳዊት ትዕቢተኛውንም እንደሞተ ሰው አጎሳቀልከው እንዳለ ቅትለቱም የተባለ ዲያብሎስ ነው። ቀትሉም የተባለው ዲያብሎስ ነው። በትዕቢቱም ከሹመቱ ተሽሯል ከማዕረጉም ተዋርዷልና ይላል። ዲያብሎስ የሚለው ቃል በቃል ተጽፏል አይደል መምህር? እስኪ ቀጥልበት። ወደታች ወረድ። ልዑልም የተባለው ግን ሚካኤል ነው ይላል። ሚካኤል ልዑል ተብሎ ይጠራል መምህር? አሁን እዚህ ጋር የጠቀሰው ነው። ከላይ የጠቀሰው ልዑል የተባለው ልዑል ብሎ የገለጠው ሚካኤልን ነው። ሚካኤል ልዑል ተብሎ ይጠራል። እርስዎ መምህር ስለሆኑ ማለት ነው። ይቅር፣ ሚካኤል የሰው ልጅም ልዑል ተብሎ ይጠራ የለም? ይጠራሉ። በመጽሐፍ ቅዱስ ተጠርቷል። የሰው ልጆች እንደፈለጋቸው ምንም የማይጠሩት አለ። አማኑኤልም ተብለው እኮ ይጠራሉ፣ ግን አማኑኤል አይደሉም። አሁን በመጽሐፍ ቅዱስ አሁን ሚካኤል ልዑል ተብሎ ይጠራል አለ። ከ10 መጽሐፍት ላይ እንደዛ ተብሎ አሁን ልዑል ብለን የምንጠራው ልዑል እያልን ያለ ነው ሚካኤልን ነው እያለ ያለ መጽሐፉ እዚህ ጋር። እኔ እኮ ያልኩት ልክ ነው። መጽሐፉ ማየው ልዑል የተባለ ግን ሚካኤል ነው ይላል። እኔም እኮ እንትን አላልኩም፣ ግን ሚካኤል ልዑል ተብሎ ይጠራሉ። ቅቱልስ ይባላል ዲያብሎስ? እሱማ ገዳይ ስለሆነ ይባላል። አሁን የጠይቆትን ስለ ዲያብሎስ አይደለም። ሚካኤል ልዑል ተብሎ ይጠራል። ዲያብሎስን ስማኛ፣ የዲያብሎስን ሳትጠይቀኝ ስለ ሚካኤል ስጠይቆት የሚካኤልን ሳይመልሱ ዲያብሎስ ጋር ሄዱ። ሚካኤል ልዑል ተብሎ ይጠራል ወይ ነው በ10 መጽሐፍ ላይ። ልዑል ምን ማለት ነው? መጀመሪያ መዝገበ ቃላት ላይ እንሂድ። ለስልጣኑ ገደብና ወሰን የሌለው ሁሉን መግዛት የሚችል ሁሉን ማስተዳደር የሚችል ማለት ነው። እንደው በ74 ትርጓሜ ከፈለጉ መዝገበ ቃላት አመጣለሁ። አሁን ቋንቋው ላይ አይደለም ችግራችን። ግን ልዑል ተብሎ ይጠራል ወይ? ሚካኤል ልዑል ተብሎ ይጠራል? 10 መጽሐፍ ላይ መላእክት ልዑል ተብሎ ይጠራል? መላእክት ፍጡራን እንደሆኑ መጽሐፍ ቅዱስ አለ። ቆይ መላእክት ልዑል ተብሎ ይጠራሉ ወይ ነው? አይደለም። ስማኛ አንተ እኮ ባለአእምሮ ነህ አይደለም? ታውቃለህ። እና ሁሉም በመጽሐፍ ቅዱስ ቃል በቃል መጻፍ አለበት ወይ? ይተውት፣ ችግር የለውም። እሺ ይተውት። አይደለም ልዑል ማለት ስማኛ ተልዕለ ከፍ አለ ከሚለው የግዕዝ ቃል የመጣው ነው። ከፍተኛ ስልጣን ያለው ማለት ነው ልዑል ማለት። እሺ ችግር የለውም እንለፈው። ቅዱስ ሚካኤል ደግሞ ሊቅ ተብለዋል ወይም ደግሞ አለቃ ተብለዋል። ኦኬ ችግር የለውም እንለፈው። ኦኬ ሌላው ጥያቄ ቅድም እዚህ የጠየቁት ነበር፣ ሰምተው ሊሆን ይችላል ብዬ አስባለሁ። እዚህ ጋር 8 ጥያቄዎች ጠይቄያለሁኝ። አብርሃምን
ከአላውያን መኳንንት ነገስታት ጋር ተዋግቶ ሲመለስ ድል የሰጠው ሚካኤል ነው። ያዕቆብን ከወንድሙ ከኤሳው እጅ ያዳነው ሚካኤል ነው። ዮሴፍን በፈርዖን ፊት ሞገስ ያስገኘለት ሚካኤል ነው። ዕብራውያንን ባህር አሻግሮ ቀን በደመና ሌሊቱን በእሳት ብርሃን አድርጎ የመራቸው ሚካኤል ነው። እንደዚሁም የኢያሪኮን ቅጥር ያፈረሰው ሚካኤል ነው። ዳዊትን ከሳኦል እጅ ያዳነው ከሳኦል ጦር ያዳነው ሚካኤል ነው። ሕዝቅያስን በመከራው ጊዜ ያዳነው ሚካኤል ነው። ሰለስቱ ደቂቅን ከነደደ እሳት ያዳናቸው ሚካኤል ነው ብሎ ይላል። ይሄ በመጽሐፍ ቅዱስ ላይ እንደዚህ ተብሎ ነው የተጻፈው። በ10 መጽሐፍት ላይ ሚካኤል ነው ብሎ የሚለው መምህር፣ እነዚህ 8 ጥያቄዎች እዚህ ጋር አሉ። እስኪ እንደሚመልሱ የእግዚአብሔር መልአክ ነው የሚለው የእግዚአብሔር መልአክ ነው ብሎ የሚለው ለምሳሌ የአብርሃም ታሪክ የቱ ጋ ነው? አብርሃምን የረዳው የእግዚአብሔር መልአክ ነው ብሎ የሚል በመደዳ ሄድበት ያዕቆብ ጋር በአጠቃላይ ስለጠየቀኝ ነው። አሁን ያዕቆብን ያዳነ ዮሴፍን ከወንድሞች እጅ ያዳነ ዕብራውያንን የመራ መልአክ ወይም ሰለስቱ ደቂቅን ነው የምትለኝ አይደለም? በአጠቃላይ ስለጠየቀኝ ነው መልአክ እግዚአብሔር የሚል። ኦኬ የጠየቅኩት ከአብርሃም እንጀምርና አብርሃምን ያዳነው ማን ነው ነው ብሎ የሚለው የረዳው እነዛን 5ቱን ነገስታት የጎዶሎ ጎሞርን ወቅቶ በተመለሰበት ሳለ ድል የሰጠው ማን ነው ነው የሚለው ኦሪት ዘፍጥረት ምዕራፍ 48። ኦኬ እኔ አብርሃምን የጠየቅኩትኝ 48 ላይ ሻወታል። እሺ ችግር የለውም። ምን ያሳያለሁ ወይ በትልቁ አድርገኝ ወይም ደግሞ አውጣልኝ ማለት ዘፍጥረት 48። እሺ መምህር ቁጥር ስንት ላውጣ? 16 እግዚአብሔርም ከክፉ ነገር ያዳነኝ መልአኩን እርሱ እነዚህም ብላቴኖች ይባርክ። መልአኩን አይደለም ስሜም አቤት እግዚአብሔር ብላት ጀምረዋ እስከ ዛሬ ድረስ እኔን የመገበኝ እግዚአብሔር ወደ ላይ ነው እሱ። ኦኬ ከ16 ብሎ ስላሉ ከ16 ጀምሮ እዚህ ጋር ስላሰመርኩት ነው። ኦኬ ከላይ ጀምሬ ላንብበው። ኦኬ ከላይ ጀምሬ ላንብበው። ኦኬ ከቁጥር 15 ጀምሮ ላንብበው። እዚህ ጋር አባቶቼ ያዕቆብም ዮሴፍን ባረከ እንዲህም አለ፣ አባቶቼ አብርሃምና ይስሐቅ በፊቱ የሄዱለት እርሱ እግዚአብሔር ከታናሽነት ጀምሮ እስከ ዛሬ ድረስ እኔን የመገበኝ እግዚአብሔር ከክፉ ነገር ሁሉ እኔን የመገበኝ እግዚአብሔር። በቃ መለሱ መልሱን። እኔ እኮ የጠየቁትኝ ከክፉ ነገር ሁሉ ያዳነኝ መልአክ እርሱ እነዚህም ብላቴኖች ይባርክ፣ ስሜም የአባቶቼም የአብርሃም የይስሐቅ ስምም በእነሱ ላይ ይጠራ፣ በምድር መካከል ይብዙ ይላል። ከክፉ ነገር ሁሉ የጠበቀው ማን ነው? ያረ ነው እግዚአብሔር። እንዴ እንደዛ ነው የሚለው? ከክፉ ነገር ሁሉ የጠበቀኝ ማን ነው የሚለው? ያዳነኝ ምንድን ነው? እግዚአብሔር ከክፉ ነገር ሁሉ ያዳነኝ የመገበኝ ነው እሱ። ቆይ ከታናሽነቴ ጀምሮ እስከ ዛሬ ድረስ እኔን የመገበኝ እግዚአብሔር ከክፉ ነገር ሁሉ ያዳነኝ መልአክ ነው የሚለው አይደለ? ኦኬ ከክፉ ነገር መልአክ ነው ያዳነው፣ የመገበው እግዚአብሔር ነው እያሉ ነው። እግዚአብሔር አላዳነውም። እግዚአብሔር መጋቢ እንጂ ያድምጡኝ፣ እግዚአብሔር መጋቢ እንጂ አዳኝ አይደለም እያሉ ነው። ከፋፍለውት ማለት ነው። እኔ እሱ ነገር አልወጣኝም። ስለዚህ የመገበው መምህር የመገበው ማን ነው? ጌታ ነው አይደል? እግዚአብሔር። እሺ ያዳነኝ ብሎ የሚለው ማን ነው? መልአክ። ስለዚህ መልአክ ብሎ ስላለ መልአክ ይኸው መልአክ ብሎ ስላለ ያድምጡኝ አውቀኝ። ስለዚህ መልአክ ብሎ ስላለ የእግዚአብሔር ስራ መጋቢነት እንጂ ማዳን አይደለም ማለት ነው። እሱ ማለት አይደለም። መልአኩን የላከው መልአክ ማለት እኮ መልአኩን የላከው እኔም እሱ ጋር ልመጣ ነው። መልአኩን የላከው ማን ነው? ለአብርሃም እግዚአብሔር ነው። እግዚአብሔር። ስለዚህ ያዳነውም የመገበውም ማን ነው? ለአብርሃም ያዳነኝ። ለምንድን ነው ያዳነኝ? ያዳነውም የመገበውም ማን ነው? አብርሃም። ያዳነው መልአክ ነው። መልአኩን የላከው ግን እግዚአብሔር ነው። ኦኬ። ስለዚህ ማዳን የማን ነው? የመልአኩ ነው ወይስ እግዚአብሔር ነው? አሁን ያዳነው ማን ነው እያለ ያለው መጽሐፉ። ኦኬ። ድርሳነ ሚካኤል ላይ ምንድን ነው ብሎ የሚለው? ያድምጡኝ። አብርሃም አላውያን ነገስታትን ድል በመታቸው ጊዜ እነዚህ አላውያን ነገስታት የቱ ጋር ነው ድል የተመቱት? ሰዶም ጋር አይደል? ዘፍጥረት መጽሐፍ ምዕራፍ 14 አይደል? እዛ እንሂድና እናንብበው። ለምን 48 ላይ እንደሄዱ ጥያቄ ስለሆነ ግን 48 ቢሄዱ ግን ግድ የለም፣ ችግር የለበትም። ዘፍጥረት 14 አልተሳሳተም። የአምላኬ ቃል ይኸው አንብቤው አስምሬ ያስኩት ማለት ነው። እንዴት እንደምንነጋገርበት አልተስማማንም። እንቀጥላለን። አሁን እርሶ ያሉትን የእግዚአብሔር ቃል ይላሉ ወይ ነው። ያው ዘፍጥረት 14 ላይ በሰናኦር ንጉስ በአንፌሬም እና በላሳር ንጉስ ብሎ ሄደ። እነዚህ 5ቱ ነገስታት በሲዶን ሸለቆ ተሰበሰቡ። በዶሎ ጎሞርን ገዝተውት ነበረ። በሲዶም አካባቢ ላይ ነበረው መጡ። ታሪኩን ስለሚያውቁት ማለት ነው። ስለዚህ አንድ ሰው ይላል
ሎጥ በተማረከበት ጊዜ አንድ የሸሸ ሰው መጣ፣ ለዕብራዊ ለአብርሃም ነገረም። እርሱም የኤስኮል ወንድም የአውናን ወንድም በሆነ በመምሬ አድባር ዛፍ ይኖር ነበር። እነዚህም ከአብርሃም ጋር ቃል ኪዳን ገብተው ነበር። አብርሃምም ወንድሙን እንደተማረከ በሰማ ጊዜ፣ ሎጥ ማለት ነው፣ በሰማ ጊዜ በቤቱ የተወለዱትን 318 ብላቴኖችን አሰለፈ። ፍለጋቸውንም ተከትሎ እስከ ዳን ድረስ ሄደ ይላል ድርሳነ ሚካኤል። አላውያን መኳንንት፣ አላውያን ብሎ ነገስታት ብሎ ያላቸው እነሱ ማለት ነው። ይሄ ክፍል የሚናገረው አብርሃምን ረዳው ብሎ የሚለው ሚካኤል ነው። እዚህ ጋር ዘፍጥረት መጽሐፍ ላይ ነው ታሪኩ ያለው። ኃይለ ቃሉ እያየን ነው ማለት ነው። እንቀጥል። ኦኬ። ፍለጋቸውን ሄደ። ብላቴኖቹንም ከፍሎ በሌሊት ከባሪያዎቹ ጋር ወረደባቸው። መታቸውን በደማስቆ እስካለችው እስከ ሆባ ድረስ አሳደዳቸው። ከብቱንም ሁሉ አስመለሰ። ደግሞም ወንድሙን ሎጥና ከብቶቹንም ሴቶቹንም ሁሉ ህዝቡንም ደግሞ መለሰ። ከጎዶሎ ጎሞር ከሱ ጋር የነበሩት ነገስታትን ወቅቶ ከተመለሰ በኋላ በሰዶም ንጉስ የንጉስ ሸለቆ በሆነው በሰዊ ሸለቆ ሊቀበለው መጣ። የሳሌም ንጉስ መልከ ጼዴቅ እንጀራና የወይን ጠጅንም አወጣ። እርሱም የልዑል እግዚአብሔር ካህን ነበረ። ባረከውም። አብርሃም ሰማይና ምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው ካለ በኋላ ጠላቶችህን በእጅህ የጣለ ልዑል እግዚአብሔር ይላል አይደል መምህር? ቅዱስ ሚካኤል ይላል በጠላቶቹን በእጁ የጣለ እዚህ ጋር አላለም። ስለዚህ ድርሳነ ሚካኤል ግን አላውያን መኳንንትን እንዲመታ እድል የሰጠው ረዳቱ የሆነውና ኃይል የሰጠው ሚካኤል ነው ይላል። ስለዚህ ድርሳነ ሚካኤል ተሳስቷል ማለት ነው። አይደለም እግዚአብሔር ሲያድን መልአኩ ይልካል አይደል? አይ አሁን መልአክ አለ ወይ? እዚህ ጋር መልአክ አለ ይላል። እዚህ ጦርነት ላይ መልአክ አለ። 318 ልጆች ማለት ሰዎቹን በቤቱ ያሉትን ባሮቹን አሰልፎ ነው የወረደባቸው።